የመጣችሁ ሻንጣ የዛች ሴትዮ የቀሯትን መሆን አለበት። ተጠራርጋችሁ ብትወጡ ምን ያክል ደስተኛ እንደሆንኩ። በነካጃችሁ ወይዘሮ ሞርዚናንም ይዛችሁልኝ ውጡ። ቤሊን ምን እያደረግሽ ነው? ምን አደረግኩ? በቃ ምን ስለብኝ ሄዳለሁ። የኔ ልጅ ስንት ነገር አውጥተን እናቴ፣ አንቺ ቤት ከሌለሽ ነገሩ ከባድ ነው። እናም አብሬሽ ከሄድኩኝ ደስተኛ ነው የምሆነው። ስለዚህ ምንም አትበይኝ። አምላክ ልጄ የሆነ ነገር በል እንጂ። ወይዘሮ ዛራ ወደ ውስጥ ተመለሽ። የኔ ልጅ ሸክም እንደሆነብህ አልፈልግም። ያልኩሽን አድርጊ። ወይኔ አምነን፣ አንዳንዴ እኮ እንደ ሞርዚና የሚያስበው ነገር አለ። ወይዘሮ ዛራ ከቤት ልትወጣ ስትል እንግዲህ ብሌንም ቢሆን በጣም በማዘንና በማልቀስም ወይዘሮ ዛራ ከሌለችበት ቤት እኔስ ምን አለኝ በማለትም ሻንጣዋን ይዛ ለመውጣት ሞክራ ነበረ። ከዚህም እንግዲህ በጣም አምነንም በጣም ተናዶም ነበረ። የሚያደርገው የሚጨብጠው ጠፍቶበት ታዲያ እንግዲህ አክስቱም በጣም በሚያስገርም ሁኔታ ብሌንና ወይዘሮ ዛራም ቢሆን እንዲመለሱ አድርጋለች። እንግዲህ ከዚህ ላይ መሄድ አለባችሁ ችግር የለውም ቢል ኑሮ አምነን ይሄ ቤት በጣም ያስጠላ ነበረ። በዛ ላይ ደግሞ ድራማውም ይበላሽ ነበረ። ነገር ግን ተመልሰዋል። በጣም ደስ ይላል። በጉጉት ስንጠብቀው የነበረው ድራማ ተለቀቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድራማ መተናል። እንግዲህ እንደተለመደው እናንተም ሳፖርት አድርጉ፣ ላይክ በማድረግ ቪዲዮውን ጀምሩት እያልኩኝ እንግዲህ በዛሬው ዕለት በጣም ብዙ ነገሮች ተፈጥረዋል። ይህም ሲፈን ያዘችውን አላማ ግብ ላይ ለማድረስም ብዙ ጥረቶችን እየጣረች ትገኛለች። እንግዲህ ወይዘሮ ሞዝሪላን በትልቁ እየተበቀለቻት ትገኛለች። ይሁን በልጅ ልጇ ላይ መታባታለች። ታዲያ ይህን የሚያደርገችበት ምክንያት የድርጅቱን ግማሽ መስጠት አለባቸው ብላለች ሲፈን። ይህን የሆነበት ምክንያት ምንድነው ብላችሁ ታስባላችሁ? አሁን ላይ ሲፈን እኔ እንደገመትኩትና እንዳሰብኩት ከሆነ እንግዲህ የወይዘሮ ሰማን ባለቤቷ ከሲፈን እናትም ሲፈንን የወለዳት ከሷ ነው ማለት ነው። እንዳሰብኩትና እንደገመትኩትም ሲፈን የአምነን እህት ናት። ታዲያ ይህን የሚያደርገችበት ምክንያት እናቴን በድለዋታል፣ ደግሞም በህይወት እንዳትኖር አድርገዋታል በማለትም አንድ ባንድ ነው እየተበቀለቻቸው ያለችው። እንግዲህ ምስጦፋም ቢሆን እያገዛትና እንዲሁም ከጀሬ የተቀበለውን ብርም አንድ ባንድ የፈለግሽውን ነገር ማድረግ ትችያለሽ፣ ግን የት አመጣኸው ምናምን ብለሽ ጥያቄ እንዳታበዥብኝ በማለትም ብዙ ነገሮችን ብሏታል። ይህንም ሲፈንም በጣም ብዙ እያሰብኩ ነበረ፣ እንደውም ይህን ብር እፈልገዋለሁ በአጋጣሚም ቢሆን ደግሞም ድርጅቱን መካፈል አለብኝ በማለትም እየዛተችና እንዲሁም እየፎከረችም ነበረ። ታዲያ እንደፎከረችና እንደዛተችም አድርገዋለች። እንግዲህ ልጅቷ በባለፈው የመጣችው ዳናይት ወይም ህፃኗ ማለት ነው በሷ እጅ ላይ ናት። ይህንን ካላደረጉ ደግሞ ያው ህፃኗ በሷ እጅ ስለሆነችም በጣም ለማስፈራራት ሞክረዋል ማለት ነው። እናንተ በዚህ ድራማ ላይ እንግዲህ ብዙዎቹ ሱስ እንደሆነባቸው ይነገራሉ። እውነት ነው። በጣም አስተማሪና በጉጉት የሚጠበቅ ድራማ ነው።
ነገር ግን እያንዳንዱ ከዚህ ቤት የገባው ሰው በሙሉ የራሱ የሆነ ሚስጥር አለበት። ሁሉም ለራሱ ለጥቅሙ ነው የገባ ከብሌን በስተቀር ማለት ነው። ብሌንና እንዲሁም ወይዘሮ ዛራ ናቸው እንግዲህ በጣም ሰላማዊ ሰዎች ማለት ነው። እና ሁሉም የየራሱ ጥቅም አለበት። የየራሱን ጥቅም ነው የሚያካብተው ከሜርሲ ጀምሮ ማለት ነው። ሜርሲ እያንዳንዱ ቢደበቃትም የሚያመልጣት ወሬም ሆነ እንዲሁም ሚስጥር የለም። እንግዲህ በባለፈው የአምነን አክስት ለሜርሲ ከባለቤቷ የተላከ ደብዳቤ አስመስለን ደብዳቤውን ጽፈን እንስጣትና እናስደንግጣት በማለትም ይህን ምክር ከቃል ጋር መክረውም ነበር። ይህንም ደብዳቤውም ደርሷት ነበረ። ታዲያ ማን ሊያደርገው ይችላል በማለትም እየተደዋወለችም ነበረ። ታዲያም ብላ ብላ ግን እሷም ያው ልታመልጣት አልቻለችም። ይህን ነገር ልታደርገው የምትፈልገው ከአምነን አክስት ውጭ የሚያደርገው ሰው የለኝም፣ ከኔ እንግዲህ ብዙ ነገሮችን ትጠብቃለች፣ ታዲያም እሷ ናት የጠመደች በማለትም ሙሉ በሙሉ አስባለች ማለት ነው። እውነት ነው እንግዲህ ሜርሲ በየትኛውም አጋጣሚ ቢሆን ሚስጥር አያመልጣትም። ታዲያ ይሄን ሁሉ የሆነው እዚህ ቤት የገባችው አንድና አንድ እንግዲህ የአምነንን እናት ለመበቀልና እንዲሁም ያለውን ነገር ሚስጥሩንም ለማፈንዳት ነው ዳር እያለች ያለችው። አሁን ላይ የአምነን እናት ለአምነን በጣም ብዙ ሚስጥሮችን ደብቀዋለች። የደበቀችውን ሚስጥርም ሜርሲ አንድ ባንድ ታውቃለች እና ሁሉንም ነገር ቀስ በቀስ ለአምነን ለመናገር ነው የምትፈልገው። በዛ ላይ ደግሞ የአምነንና አክስት ለማጥቃት ማለት ነው። አልፎም ተርፎም አሁን ላይ ጄሪ ምስጦፋ የቀድሞ ፍቅረኛዋ እንደሆነና በብዛት ደጎስ ያለ ገንዘብም እንደተቀበለችው ከአምነን ደርሳበታለች። ይህንንም ለምንድን ነው እንደዚህ ያደረግሽው? በወንድሜ ልጅ ላይ እያላገጥሽ ነው አይደለ? አንቺ መልካም ሰውና እንዲሁም ጥሩ ሰው መስለሽ የቀረብሽው እንግዲህ የቀድሞ ፍቅረኛሽን አስቀምጠሽ ነው ገንዘብ ለመብላት ነው በማለትም ጄሪንም ተናግራታለች። ጄሪም ቢሆን በጣም ደንግጣለች። ሁሉንም ነገር አውቄያለሁ፣ ሰምቻለሁ፣ ምንም ነገር ልታባብኝ አትሞክሪም በማለትም እንግዲህ ጄሪን አስጨንቃታለች። ጄሪም ቢሆን እንግዲህ በአንገቷም ተደፍታ ይቅርታ ጠይቃታለች። ይህንም ያደረገችበት ምክንያትም ጄሪ ያው እንግዲህ ለገንዘብና ለንብረትም ብላ ስለቀረበችም ይሄ ነገር ይጋለጥብኛል በማለትም ፈርታም ነበረ። ይህን ነገር ለአምነን እንዳትናገርብኝ በማለትም ለምናታለች። ሜርሲም ቢሆን አንድ ነገር በምትኩ ካደረግሽልኝ አልናገርም፣ አይቼ እንዳላየው ሰምቼ እንዳልሰማው ነው የሚሆነው በማለትም ብላለች። ታዲያ ይህን ያደረገችበት ምክንያት ጄሪን ከዚህ በኋላስ ምን ልትጠይቃት ትችላለች? የሆነ ተንኮል ብቻ ስሪልኝ ብላ ታስባለች። ምክንያቱም ሜርሲ በጣም ተንኮለኛና እንዲሁም በጣም አስመሳይም ስለሆነች ማለት ነው። እና እንግዲህ ጄሪ በጣም ትልቅ ስራ ይጠብቃታል ከሜርሲ ማለት ነው። ታዲያ አሁን ላይ እንግዲህ አምነንም ቢሆን በጣም ተጨንቋል። እንግዲህ ከአክስቱ ልጅም ስልክም ተደውሎ የሰማው ነገር በጣም ከባድ እንደሆነም ያስታውቃል። ይሄንንም እንግዲህ የግማሹን የድርጅቱን ዋጋ ካልከፈላችሁ ልጅቷን አንለቃትም የሚል መልእክት ነው የደረሰው። በዚህም አምነን በጣም ተደነጋግጧል ማለት ነው። እንግዲህ ምን ይፈጠር ይሆን? ሲፈን ምንም እንዳላየች እንዳልፈጠረችም ሆና ነው እንግዲህ ስታጽናናና ስታበረታ የታየችው። ማንም ሰው እንዲነቃብን መሆን የለብንም፣ መጠንቀቅ አለብን በማለትም ሙስጦፋና እንዲሁም ሲፈንም እንግዲህ ብዙ ምክሮችን መክረዋል። ታዲያ ቃልም ቢሆን ሜርሲ እንዳላደረገችውና እንዲሁም ጠንቅቀውም እያወቃት ነው። ነገር ግን የአምነን እናት በዋነኝነት የጠረጠረቻት ሜርሲን ነው። ሜርሲ ግን ከዚህ ስራ የለችበትም። ምክንያቱም ብዙ ስራዎችን ተንኮልን ብታስብም ይህን ነገር ግን አልጠነሰሰችውም ማለት ነው። ዋናዋ ተጠያቂ ግን ሲፈንም ቢሆን እንግዲህ አልጋለጥም እያለችም ነበረ። ነገር ግን ሜርሲም ቢሆን በጣም ጠርጣራና እንዲሁም ይሆናል የምትል ሴትየውም ስለሆነች ቀጥታ ሲፈንንም ጠይቃታለች። ይሄን ልታደርግ የቻልሽው
አንቺ ነሽ አይደለ ከአንቺ ውጪ ማን ሊያደርገው ይችላል በማለትም አፋጣጣለች ማለት ነው። እንግዲህ ሜርሲን አለማድነቅ አይቻልም። ከዚህ ሁሉ ስብስብ ውስጥ ገብታ ነው እንግዲህ ልታውቅ የቻለችው ማለት ነው። እናም ምን ይፈጠር ይመስላችኋል ቤተሰብ? የዛሬ የድር ድራማ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩኝ እንግዲህ የአምነን የአክስት ልጅም በጥሩ ሁኔታ እንደምትመጣ ተስፋ እናደርጋለን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።